የአልሻራ መንግስት ሶሪያ አሁን ላይ ያለው መንግስት እሱም ተባባሪ ነው። ጥቃቱ እንዲሰነዘር ኦፕሬሽኑ እንዲደረግ ለዘመቻው ድጋፍ አድርጓል። ዲስኦርደር መኖርና እየጎለበተ መምጣት ምናልባትም በከፍተኛ ሁኔታ ሴኩሪቲ ዳይላማውን ከፍ አድርጎታል። አሜሪካ የሶሪያ ፖለቲካ ውስጥ ሰላማዊ በሆነ መንገድ ገብታለች። አልሻራ ይደግፋታል። አሜሪካን አብራ ነው የምትሰራው። የፑቲን መንገድ ይሄ ነው። ፑቲኒዝም ጥንታዊነትን በዘመናዊ ውስጥ ለመጨመር መሞከር፣ ከምዕራባዊ ሴቶች ጋር ያፈነገጠ መሆን። ፑቲን ባይዞ ጠንከር ያለ ንግግር መናገር የጀመሩት በሙኒክ ሴኩሪቲ ኮንፈረንስ ላይ ነው። ሁሌም ደግሞ አማራጮች ሲኖሩ ለድሃና ለግሎባል ሳውዝ ሁሌም ቀዝቃዛው ዓለም ጦርነት ላይ እንደነበረው የተሻለ እድልና የተሻለ ዓለም ለማየት አማራጮች መኖር አለባቸው። ዓለምን የሚመስል ዲፕሎማሲና ስትራቴጂ መቅረጽ በዚህ በምንለው ዓለም ውስጥ ተሳታፊ ለመሆንም እድል ይሰጣል። ብዙውን ጊዜ የዓለም ስርዓት ለውጦች ለአፍሪካ በረከትም መርገምም የፈጠሩበት ሁኔታ አለ። እዛ ቀጠና ላይ ፓወርፉል የሆነ አገር ታሪክ ያለው ያስፈልጋል። ስለዚህ የአሜሪካ መንግስት ደግሞ ይሄን የሚጠብቅለት ኃይል ይፈልጋል። ካይንድ ኦፍ ኢትዮጵያ ሲሪየስሊ ጠጠሯን እየጣለች እንደሆነች የሚያሳዩ የዲፕሎማሲ ጉዳዮች አሉ።